What's good everybody? እንዴት ናችሁ? በዚህ ቪዲዮአችን አካውንት ስለገዛችሁ እና ታስኮችን ስለሰራችሁ ፖይንት ሰብስባችሁ ለሌሎች ጥቅሞች የምትጠቀሙበት ፕሮፊርም ላይ ማሳያችሁ ነገር ነው የሚሆነው። ከዚህ በፊትም ነግሬያችሁ ነበር ጎትፈንደድ ላይ ፖይንት ሰብስባችሁ አካውንት መግዛት እንደምትችሉ። ዛሬ በደንብ ዲቴል ስለሱ ክሊር አደርግላችኋለሁ። ሌሎች ፕሮፊርሞች ላይ ብዙ ጊዜ የለም፣ ግን አንዳንድ ፕሮፊርሞች ላይ አይቻለሁ። ለምሳሌ ፈንድኔክስ ላይ ያለ። ግን ፈንድኔክስ ላይ ምንድነው አንደኛ አካውንት ስለገዛችሁ ፖይንት አይሰጣችሁም። ሁለተኛ ደግሞ ችግሩ ታስኮቹ ያልቃሉ። ኦልሞስት አሁን 100 ፖይንት የሚሰጣችሁ ታስክ አንድ ጊዜ ከሰራችሁ በኋላ አለቀ፣ ድጋሚ አይመጣም። እና ታስኮቹ የሆነ ያክል ቁጥር አላቸው። እነዛ ካለቁ በኋላ ምንም ማድረግ አትችሉም። ስለዚህ በዛሽ ፖይንት አብቃቅታችሁ አካውንት መግዛት የምትችሉ ከሆነ ትችላላችሁ፣ አለበለዚያ አይሆንም። እንደዛ ነው ብዙ ፖይንት የሚጠቀሙ ፕሮፊርሞች ላይ ያየሁት ማለት ነው። እዚህኛው ግን ላይ ጎትፈንደድ ላይ ግን ያየው ፖይንት ምንድነው? አንደኛ አካውንት ስለገዛችሁ ብቻ $1 ስፔንድ መሆን 1 ፖይንት ነው የሚሰጣችሁ። ለምሳሌ የ$50 አካውንት ብትገዙ ኦልሞስት 50 ፖይንት ይሰጣችኋል ማለት ነው። ያን ፖይንት ሰብስባላችሁ። ከዛ በተጨማሪ ደግሞ ብዙ አይነት ታስኮች አሉ፣ በጣም ብዙ ናቸው። እነሱን መስራት ትችላላችሁ። ከዛ ደግሞ ፖይንቶችን ሰብስባችሁ ደግሞ ሪዋርድ የምትቀይሩት አሁን ሌሎች ፕሮፊርሞች ላይ ጀስት ዲስካውንት ብቻ ነው የምታገኙት። እዚህ ላይ ግን የተለያየ አይነት መጠቀም ትችላላችሁ። እነሱንም በደንብ ክሊር አደርግላችኋለሁ። ፖይንቶችን አክሰስ ለማድረግ መጀመሪያ አካውንት ክሬት ማድረግ አለባችሁ። አካውንት ክሬት ለማድረግ ሊንክ ዲስክሪፕሽን ላይ አለ። እሱን መጠቀም ትችላላችሁ። አካውንት መግዛት የምትፈልጉ ከሆነ ጎትፈንደድ ላይ የኔን ሊንክ በመጠቀም አካውንት መግዛት ትችላላችሁ። ፈርስት ታይም የምገዙ ከሆነ 50% ዲስካውንት ይሰጣችኋል። ከዛ በተጨማሪ ደግሞ ቦጎ ኦፈር አለላችሁ። ቦጎ ኦፈር ደግሞ 40% ዲስካውንት እና አካውንቱን ፓስ ስታደርጉት ሌላ ተጨማሪ አካውንት የራሱን ባላንስ ተመሳሳይ የሆነ ሌላ አካውንት ይሰጣችኋል ማለት ነው። እሱ መጠቀም ትችላላችሁ። ፖይንቶችን ለማግኘት አካውንታችን ሎጊን ካረጋችሁ በኋላ ጎት ፖይንት የሚለው ጋር ገብታችሁ ነው አክሰስ የምታደርጓቸው። ጎት ፖይንት ላይ እኔ አሁን እስከዛሬ ታስክ ምንም አልሰራውም፣ ግን 100 ፖይንት አለኝ። ይሄ ሁለት ጊዜ 25 አካውንት ስለገዛው በሱ ፖይንቶች የተሰጠኝ ማለት ነው። ስለዚህ ኦልሞስት $120 አካባቢ ስፔንድ አድርጌያለሁ ማለት ነው። $120 ስፔንድ አድርጌ 120 ፖይንት ተሰጥቶኛል ማለት ነው። ኦልሞስት እዚህ ጋር እንደምታዩት $1 ስፔንድ ባረጋችሁ ቁጥር 1 ፖይንት ይሰጣችኋል ማለት ነው። ታስኮቹ ያን ያክል የሚከብዱ አይደሉም። በእርግጥ አንዳንድ ታስኮች የሚጠይቁት ነገር አለ። ለምሳሌ አካውንት ፓስ አድርጋችሁ ሰርቲፊኬት ምናምን እንዲኖራችሁ ምናምን የሚፈልጉ አሉ። አሁን ለምሳሌ ይሄኛው በእርግጥ ይሄኛውን ዝም ብላችሁ ኤፍፒ ግሩፕ ላይ የሆነ ነገር ስለጻፋችሁ ፖይንት ይሰጣችኋል። ግን ከታች ጋር የጎት ፓስ ያደረጋችሁበት አሁን ለምሳሌ ፌዝ 2 ኮምፕሊት ያደረጋችሁበት ሰርቲፊኬት ፖስት አድርጉ ምናምን የሚሉ ታስኮች አሉ። እነሱን ኮምፕሊት ለማድረግ ኦልሬዲ አካውንት ፓስ ማድረግ አለባችሁ። ግን ከሱ ውጭ ያሉትን ሌሎቹን በሙሉ ታስኮች መስራት ትችላላችሁ። በጣም ብዙ ታስኮች አሉ። እነሱን ተጠቅማችሁ ኢቨን ትዊተሩን፣ ዲስኮርዱን ጆይን ማድረግ፣ ዩቲዩብን ላይክ ማድረግ በጣም ብዙ አይነት ነው ያላችሁ። እነዚህን ቼክ ማድረግ ትችላላችሁ እና እነሱን ተጠቅማችሁ ፖይንቶችን ሰብስባችሁ ከዛ እነሱን መጠቀም ትችላላችሁ። ኦልሞስት ወደ 1600 ፖይንት ነው ያለው በታስክ ብቻው ማለት ነው። 1600 ፖይንት ክሌም ማድረግ ትችላላችሁ ማለት ነው። ወደ ሪዋርዱ ስንገባ ደግሞ ሪዋርዱ ጋር በጣም አሪፍ ፊቸሮች ነው ያሉት። ጀስት እንደ ሌሎች ፕሮፊርሞች ቅድም እንደነገርኳችሁ ጀስት ዲስካውንት ብቻ አይደሉም። ስለዚህ እነሱን መጠቀም ትችላላችሁ ማለት ነው። እዚህ ጋር የምታገኟቸው ሪዋርድ ሲስተሞች ኢንስታንት አካውንቶችን መግዛት ትችላላችሁ። 5K፣ 10K፣ ከ25K እስከ 50K ኢንስታንት አካውንቶችን ማለት ነው። እነሱን ፖይንቶችን ይሄው እዚህ ጋር ያሉት ምን ያክል ፖይንት እንደሚያስፈልጋችሁ ማለት ነው። ጀስት 1200፣ 1700 ምናምን እያለ ይቀጥላል። ከዛ ምን ማግኘት ትችላላችሁ መሰላችሁ? 5% ፕሮፊት ኔክስት ዊዝድሮዋችሁ ላይ ማለት ነው። አሁን ለምሳሌ 80% ዊዝድሮ የምታገኙት ፈርስት ፔአውት ዊዝድሮ ስታደርጉ 5% 85% እንድታገኙ ማድረግ ትችላላችሁ ይሄን ተጠቅማችሁ። ሌላ ደግሞ በ24 ሰዓት ውስጥ ኦልሞስት ብዙዎቹ ሪዋርዶች በእርግጥ ከ24 ሰዓት በፊት ነው የሚሰጡ፣ ግን አንዳንድ ጊዜ 48 ሰዓት ይወስዳሉ። ጀስት ኖርማሉ 48 ሰዓት ነው። 48 ሰዓት ውስጥ ፔአውት የማይሰጣችሁ ከሆነ $500 ይሰጣችኋል። ያነ ፕሮሚሳቸው ነው እንደ ሌሎች ፕሮፊርሞች ማለት ነው። በ48 ሰዓት ውስጥ ፔአውታችሁ ወይ አፕሩቭ ወይ ሪጀክት የማይደረግ ከሆነና እስከዛ ሰዓት ከ48 ሰዓት በላይ የሚያቆያችሁ ከሆነ $500 ይሰጧችኋል። ግን ይህንን ተጠቅማችሁ በ24 ሰዓት ውስጥ ፋስት ፔአውት ማግኘት ትችላላችሁ። ከዛ ውጭ ለአቨሬጃችሁ መጨመር ትችላላችሁ።
ከሌላው ግን የተመቸኝ ይሄኛው ነው። ስኬሊንግ አካውንት ማድረግ ትችላላችሁ። 10% የአካውንታችሁን መጨመር ትችላላችሁ። ይህንን ቢያንስ አትሊስት 10 ጊዜ እንኳን መግዛት ብችሉ ፖይንት አጠራቅማችሁ ኦልሞስት 10 ጊዜ መግዛት ማለት 100% አካውንታችሁን ኢንክሪዝ ማድረግ ትችላላችሁ ማለት ነው። ያ ማለት የ5K አካውንት ቢኖራችሁ 100% እጥፍ ሲሆንላችሁ ኦልሞስት 10K አካውንት ይሆናል ማለት ነው። ምንም ገንዘብ ሳታወጡ ፓስ ያደረጋችሁትን 5K አካውንት ስኬል አድርጋችሁ ትልቅ ነገር ወደ ትልቅ አካውንት መቀየር ትችላላችሁ። ጀስት ዲስካውንት ብቻ አይደለም፣ ከአካውንቶቹ ውጭም እነዚህን ፊቸሮች ያሟላ ስለሆነ በጣም አሪፍ ነው ብዬ አስባለሁ። በድጋሚ ይህንን ፕሮፊል ቼክ እንድታደርጉት ሪኮመንድ አደርጋችኋለሁ። ግን የኔ ኦፒኒየን ብቻ ነው። ብዙዎቻችሁ ላይ መቻችሁ ይችላል። ሜቢ ብዙዎቻችሁ የሚወደዳችሁ ታላችሁ። ኢንስታግራም ላይ ራሱ አካውንት ፓስ አድርጋችሁ ሰርቲፊኬት ምናምን የላካችሁልኝ ያላችሁ እኔ ማውቀውን ነገር ሼር እያደረጓችሁ ነው። ገብታችሁ ቼክ ማድረግ ትችላላችሁ። እንደነገርኳችሁ ሊንክ ዲስክሪፕሽን ላይ ያለ፣ እሱን ተጠቅማችሁ አካውንት መግዛት ትችላላችሁ። ኢቨን አካውንት መግዛት እንኳን ባትፈልጉ ሬጂስተር አድርጋችሁ እነዚህን ፖይንቶችን መስራት ትችላላችሁ። ፖይንቶቹን ሰርታችሁ ጀስት አሁን ለምሳሌ 1250 ፖይንት ሰርቲፊኬት እንኳን ሳይኖራችሁ ማጠራቀም ትችላላችሁ። ስለዚህ 5K ኢንስታንት ኮት መግዛት ትችላላችሁ ማለት ነው። ስለዚህ ምንም ብር ሳታወጡ ፖይንቶችን በመስራት ብቻ አካውንት መግዛት ትችላላችሁ። ገብታችሁ ቼክ ማድረግ ትችላላችሁ። ኔክስት ዊክ ድጋሚ እስክንገናኝ